ሰላም እንዴት ናችሁ? ውድ ናሁ ተመልካቾቻችን የአንድ አፍታ ሰዓታችን ላይ ነው የምንገኘው። እንደተለመደው ከስቱዲዮ ወተናል። ዛሬም የተለያዩ ጥያቄዎችን ሰዎችን እያስቆምን ምን ጠይቅ ይሆናል። ዛሬ ምን ጠይቀው እንግዲህ ስለ አይን ነው። ሰዎች ይመልሱታል አይመልሱት የሚለውን ነገር ደግሞ አብረን ከእናንተ ጋር በመሆን ምን መለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ጥሩ ቆይታ እንድታረጉ ተመኘን። መልካም ቆይታ። ሰላም እንዴት ነህ? እግዚአብሔር ይመስገን። እስቲ ራስህን አስተዋውቀን እንተዋወቅ። ስሜ ምናሴ ይባላለሁ። ወረዳ የካ ክፍለ ከተማ ወረዳ 9 ነዋሪ ነኝ። አባስ ይባላለሁ። ማመድ ግርማይ ሞላታ ይባላለሁ። ነጌሶ ይባላለሁ። ብሩክ ይባላለሁ። ፈጌታቸው ቦታ ይባላለሁ። ተፈስ ይባላለሁ። እኔ ሰናይት መልክ ይባላለሁ። እሺ አንቺስ? እኔ ጸጋነሽ ሻረው ይባላለሁ። በልጅነቴ እንግዲህ አጠፋ ነበር። ብዙዎቻችንም እንደኔ ትመስሉኛላችሁ። ታዲያ በመናጠፋበት ሰዓት አይነ ስብሽን ነው ማጠፋው፣ አይነ ስብን ነው ማጠፋው ተብለን አድገናል። አይነ ስቤቱ ጋር ነው ያለው። አይነ ስባችንስ ቢያጠፉ የትኛውን የሰውነት ክፍላችን ነው የሚያጎሉት? እስቲ አይነ ስቤቱ ጋር እንዳለ እየተዘዋወርኩ መጠይቅ ይሆናል። አብራችሁኑ ትመልሳለህ ብዬ አስባለሁ። እንዴት ነው? አለው ይመልሳል፣ ይሞክራል። እሺ እንጀምር። እሺ አይነ ስቤቱ ጋር ነው ያለው። ብዙ ጊዜ ሰምታ ከሆነ አይነ ስብን ነው ማጠፋው፣ አይነ ስብሽን ነው ማጠፋው ይባላል አይደለ? አይነ ስቤቱ ጋር ነው ያለው። አይነ ስብ በአይነ ውስጥ ነው በዘጠኛው ክፍል ማለት ነው። የትኛው ጋር ያለ ይመስላል? በጥፊ ብዙ ጊዜ ሲመቱን ነው አይደለ? አይነ ስብሽን ነው ማጠፋልሽ በጥፊ መትች የሚሉት። አይነ ስብ የትኛው ጋር ያለ ይመስላል? አይነ ስብ ያው የአይን ክፍል አንዱ ሆኖ ማለት ነው። አንጎል ውስጥ ነው ያለው፣ እዚህ አካባቢ ማለት ነው። አይነ ስብ እሱ ጋር ነው ያለው። እንደዛ ነው እንግዲህ እዚች አካባቢ ማለት ነው። እንደዚህ ነው የሚያስበው። አይን አካባቢ እስቲ አሳየና በምልክት እንደዚህ ተመልካቾችም እንዲረዱ። እንደዚህ ናን እዚህ አካባቢ ማለት ነው። አይነ ስብ እዚህ ጋር ያለው አይን ነው። አይነ ስብስ? አይነ ስብ ማለት ደግሞ እንዳጠቃላይ አእምሮአችን ውስጥ ያለው ነገር መስለን እንደዚህ ነው የሚያስበው። አይነ ስብ ሲባል ሰምተህ ታውቃለህ? አይነ ስብ እኮ አይነ ስቤቱ ጋር ነው ያለው። ይሄ ጥያቄ ትንሽ ከበድ ይላል። የቱ ጋር ያለ ይመስላል? እስቲ መሞከር ይቻላል። ገጽታ ነው መሰለኝ። ገጽታ ማለት የትኛው ላይ ያለ? ፊታችን ላይ። ግን አይነ ስብ ነው የሚለው። ከአይን ጋር የሚነካካ ይመስልናል። የትኛው አይናችን ክፍል ይመስልሃል? ይሄ ፒፒል የሚባለው እሱ ነው ይመስለኝ። አይን ላይ መመለስ አይቻልም። ጓደኛው እየረዳው ነው እዛ ጋር ሆኖ። እስቲ የቱ ጋር? አይን ላይ። አይን ላይ እንግዲህ በርካታ ክፍሎች አሉ አይደለ? ብሌን አለ፣ የነጩ ፓርትም አለ። የቱ ጋር ያለ ይመስላል? ስፔሲፊካሊ ብሌን ላይ። ብሌን ላይ ከአይን ስር መሰለኝ። የቱ ጋር? እስቲ በምልክት አሳየን። ከዚህ ስር አይነ ስር ማለት ይሄ መሰለኝ። አይነ ስብ። አይነ ስር። አይነ ስር ሳይሆን አይነ ስብ። አይነ ስብ እኮ እዚህ መቷት መሰለኝ። እስቲ ከአይናችን የታችኛው ክፍል ይሄን ክፍል መቷት ነው የሚመስለው። አይነ ስብ ማለት እንደዛ ይመስለኛል። ፈው ሲባል ሰምታችሁ ታውቃላችሁ? ማለት እዚህ ጋር ማለት ነው። የላይኛው ይሄኛው ይሄ ቆብ ነው የሚባለው። የላይኛው ይሄ ቅንድብ አለ። ከዛ ከሱ በታች ያለው ምንድነው ይባላል? ይሄ ነው። የላይኛው ክፍል ላይ ነው የሚገኘው። ይሄ መሰለኝ የታችኛው ነው የላይኛው ነው? እስቲ ቆይ የላይኛው ይሄ ነው የላይኛው ይሄ ነው። አንቺ የቱ ጋር ይመስልሻል? ያው አይነ ስቧን ማጠፋላት። አይነ ስብ ሲባል የአይናችን ክፍል ነው፣ ግን እንዲህ እዚህ አካባቢ ያለው የላይኛው። እርግጠኛ ናችሁ? አዎ እርግጠኞች ነን። ታቡ እርግጠኛ ነን። በተለምዶ አይነ ስብ አጠፋለሁ ምናምን ይባል አባባል አለ። ምናልባት ከአይን አካባቢ ይኖር። እስቲ የቱ ጋር ያለ ይመስላል? እስቲ አይነ ስብ በምልክት አሳየን። እርግጠኛ አይደለሁም፣ ግን አይን አካባቢ በቃ አይን አካባቢ ነው ያለው አባባል ስለሆነ አይን አካባቢ ይመስለኛል። ተመልካቾች በእኔ ቤት እንግዲህ በአይነ ቁራኛ እየተመለከትኳችሁ ነው። አይነ ቁራኛ ምንድነው? በአይነ ቁራኛ መመልከትስ ምን ማለት ነው? ሰዎች የተለያዩ አስቂ መልሶች ነው የመለሱልኝ። አብረን ምን ይሆናል። ትዝናናላችሁ። እስቲ በአይነ ቁራኛ ተመለከተኝ ወይንም አይነ ቁራኛ እንዴት መመልከት ነው? በአይነ ቁራኛ መመልከት ማለት እንዴት ነው? አይነ ቁራኛ መመልከት ማለት ነው ለአንድ ነገር ትኩረት ሰጥቶ ተደብቆ እንደማየት ነገር ማለት ነው። እስቲ በአይነ ቁራኛ ተመልከተኝ ሲባል እይታችን እንዴት ነው? አይነ ቁራኛ መመልከት ማለት ነው አንድን ሰው ማለት ነው
እንዲህ ሆኖ ማለት ነው። እንዴት ብሎ እንደዚህ ማለት ነው። አይናችን እንዴት ነው የምናደርገው? በአይነ ቁራኛ ስንመለከት አይናችን እንግዲህ ያው ነባራዊ እንቅስቃሴን ያቆምና ወደ ትንሽ ገለል። አሁን መነጽር ስላረክ አይታየኝ። እስቲ መነጽርን አውልቀ ብታሳየኝ ደስ ይለኛል። መገላመጥ ነው? አይ መገላመጥ ሳይሆን እንደማይታይ አድርጎ ራሱ እንደደበቅ አድርጎ እንደማየት ማለት ነው። ደበቅ አድርገን እንዴት ነው የምናየው ታዲያ? አይ ለምሳሌ አሁን ያኛው ነገር ያኛው ሰው እንዳያርገው ማለት ነው እኮ። እንዴት ማለት ነው? እንደዚህ ሆኖ ማለት ነው ማየት እንደማለት። እስቲ በአይነ ቁራኛ ተመልከት። እንዳትነቃነቂ ወደዚያ ወደዚህ እንዳትይ እኮ። እንዴት ማለት በግልምጫ ነው? ምን አይነት አስተያየት ነው? ጥብቅ ክትትል ማለት ነው እንደሚመስለኝ። እስቲ በአይነ ቁራኛ ተመልከተኝ። እኔ ለምሳሌ ምን አይነት አስተያየት ነው? እንዲህ ነው አፍጦ ማየት፣ መከታተል ሁሉ። አይነ ቁራኛ ተደብቆ ላይሆን ይችላል እንደኔ ማለት ነው። እና ሁለመናውን፣ ድርጊቱን፣ አነጋገሩን፣ ምኑን መከታተል ይመስለኛል። እስቲ በአይነ ቁራኛ ግን መመልከት እንዴት ብሎ ይመስላል? እስቲ በምልክት አሳየን። አይነ ቁራኛ ያው እንዲህ ይመስለኛል። እንዴት እንደዚህ? አሁን እንዳየሽ አይነት መመልከት ማለት በቃ የሚያስጠላ እንደዚህ ይሆናል አይደል? እስቲ ወይሰን ወደ ጎን መመልከት ማለት ነው? አዎ። እስቲ አንቺስ? እኔ እንደሚመስለኝ በአይነ ቁራኛ መመልከት ማለት ትንሽ ወዳል አስተያየት ነገር እስቲ አሳይና። አሁን እሷ አሳይታናለች ወደ ጎን። ያንቺም እንደዛው ነው? በአይነ ቁራኛ ሲባል ያው በእንትን ነው እንደ ቅኔም አለው መሰለኝኛው ነገር ዝቅ ብሎ መመልከት ነው። አይ ለምሳሌ አሁን እኔ አሁን እያየሽ ነው ፊት ለፊት እያየሽ ነው፣ ግን ባላቂ እንደዚህ ተመሳሳይ ነው። አንቺም እንደዛ ነው የሚመስልሽ? እንደዛ አይነ ቁራኛ ማለት እንደ ሀሳቤ ወደ እግር ማለት ነው። እስቲ እንዴት ነው? እኔን ተመልከተኝ እስቲ። እንደዚህ ማለት እግራችን ማለት ነው። ያንን ሰው ዝቅ ራስን ነው ወይንስ ሌላን ሰው ዝቅ ብለህ ስትመለከት ነው? አይ ራሴ ማለት ራስን ዝቅ ብለህ ስትመለከት ነው አይነ ቁራኛ የሚባለው? አይነ ቁራኛ ማለት መታሰር መስለኛል። አይነ ቁራኛ እንዳይንቀሳቀስ አንድ ሰው ከአንድ ቦታ ወደ ሌላ ቦታ እንዳይንቀሳቀስ ማድረግ መስለኝ ብሌን አስባለሁ። እስቲ ራስን ተመልክተ አሳየኝ እስቲ። በአይነ ቁራኛ አይነ ቁራኛ ማለት ዝቅ ብለህ ነው? እስቲ አሳየኝ። ማሳየት ጥሩ ነው። አዎ፣ አይ ተመልካቾችን በደንብ እንዲረዱ አይነ ቁራኛ ምን ማለት ነው እንደዚህ ያደርጋሉ ማለት ነው። እንዳይንቀሳቀስ ከአንድ ቦታ ወደ ሌላ ቦታ እንዳይንቀሳቀስ ማለት በአይነ ቁራኛ መመልከት ማለት እንደዚህ ነው። እንደዚህ ነው ያስባሉ። በጥብቅ ክትትል ማለት ነው። እስቲ ተመልከተኝ። እኔ በአይነ ቁራኛ እንዴት ነው በአይነ ቁራኛ ማየት? ቁራኛ ማለት አንቺ መከታተል ማለት ነው። አንድን ሰው አካሄዱን እያንዳንዱን ነገር መከታተል ማለት ነው። በአይነ ቁራኛ መገላመጥ ነው፣ በስስት ማየት ነው። እንዴት መመልከት ነው በአይነ ቁራኛ? በስስት ማየት። እስቲ ተመልከተኝ። እስቲ ተመልካቾች በአይነ ቁራኛ መመልከት ምን ይመስላል የሚለውን ነገር በደንብ እንዳዩት እስቲ። በአይነ ቁራኛ ማለት ያው እንዲ በስስት ማየት። በስስት ማንን ነው ብዙ ጊዜ በአይነ ቁራኛ ሰው የሚያየው? የሚወደውን ሰው ነው በአይነ ቁራኛ የሚያየው? የሚወደውን ሰው ነው በአይነ ቁራኛ የሚያየው? ቤተሰቡን ነው ወይንስ ፍቅረኛውን ነው? ፍቅረኛውን ላይ ይችላል። ፍቅረኛውን በአይነ ቁራኛ ላይ ይችላል። ወደ ጎን ማየት መሰለኝ። እስቲ ተመልክተ አሳየን እስቲ። እንደ ወደ ጎን ማየት መሰለኝ። ወደ ጎን? እንደዚህ በአይነ ቁራኛ ማየት መሰለኝ። ወደ ጎን ማየት ነው? እንደዚህ በጎን እስቲ አይነ ቁራኛ ማየት። እስቲ አንዴ ለተመልካቾቻችን ወደዛ እያየ እንደዚህ ወደ ጎን ማየት መሰለኝ። ወደ ታች ነው ወደ ጎን? አረ ወደ ጎን። በአይነ ቁራኛ ማለት በእንትን ማለት ነው፣ በሾር። እስቲ እኔን በአይነ ቁራኛ እስቲ ለተመልካቾች በአይነ ቁራኛ መመልከት ምን ይመስላል የሚለውን ነገር እስቲ ባላየ እንደማለት ነው። እስቲ ባላየ ተመልከተኛ እስቲ። ለምሳሌ እንደዚህ ቆም ያለው ይባል። እስቲ በአይነ ቁራኛ ተመልከተኝ። ለምሳሌ አይቶ እንዳላየ እንደማለት ነው። አይቶ እንዳላየ ማለት እንዲ ሹልክ ብሎ ማለፍ ነው ወይንስ? አይነ ቁራኛ ማለት በቃ በቅርብ ርቀት መከታተል ይመስለኛል። ለአይነ ጥላ፣ ለቡዳ፣ ለሊት ለሚያስቃዥ የሚሉ የተለያዩ ማስታወቂያዎችን መንገድ ላይና አሁንማ በቴሌግራም ቻናሎችን ላይ ላርሱ በጣም በዝተዋል። አይነ ጥላ ምንድን ነው? ዛሬ እንግዲህ እየተዘዋወርኩ አይነ ጥላ ምንድን ነው ከአይን ጋር ምን ያገናኘዋል የሚለውን ነገር ሰዎችን ጠይቄያለሁ። አይነ ጥላ ምንድን ነው? እናንተም እስቲ መልሱልኝ። እኔ ግን ሰዎች ምን አሉ የሚለውን ወደ እናንተ ማድረስ ይሆናል። አብራችሁኑ ነው።
አይነ ጥላ ሲባል ሰምተህ ታውቃለህ? አይነ ጥላ አለበት፣ አይነ ጥላ አለባት እሷማ ሲባል ሰምተህ ታውቃለህ? አይነ ጥላ ምንድነው? አይነ ጥላ እንደ ሳቤ ነው ግን እንደ ሳቤ ነው እንጂ ሰምቼ አላውቅም። አይነ ጥላ ማለት ምን ይመስልሃል? አይነ ጥላ ማለት ግርዶሽ ነገር ወይም የማይጸባረቅ ነገር ቦታ ማለት ስር ማሆን ብዬን አስባለሁ። አይነ ጥላ ከምን ስር የሆነ ጥላ የማይታይ ቦታ ብዬን አስባለሁ። እንደ ሳቤ ነው እንጂ ብዙም አላወቅም። አይነ ጥላ አይነ ጥላ ማለት ለምሳሌ የሚከብድ አይነት እንትን ይመስለኛል። የሚከብድ ምን እይታ ሊሆን ይችላል፣ ስሜት ሊሆን ይችላል። የሚከባብድ አይነት እንትን ይመስለኛል። ለምሳሌ ገጠር ስንኖር ድሮ አይነ ጥላውን ጣለ ጅብ ምናምን ሲባል እንሰማለን። ጅብ እንትን ስል ድንገት ሳታዩ ካየሽ እና የሚከባብድ እንትን ይኖራል። አይነ ጥላ እንደዛ ብቻ ላይሆን ይችላል። ብቻ የሚከብድ ስሜት አይነት ይመስለኛል። አይነ ጥላ ማለት የሚፈጥር እንደዛ አይነት ስሜት የሚፈጥር አይነት አይነ ጥላ አንድን ሰው እንግዲህ በእኛ ባህል ነው የምለው ማለት በሰዎች አባባል አይነ ጥላ አንድ ሰው ክፉ ሰው ካየ ማለት ነው በአንድ ሰው ላይ አደጋ ያስከትላል ወይ ህመም ሊያስከትል ይችላል የሚባል ነው ማለት ነው። አይነ ጥላ ምንድነው? እስቲ በደንብ ተመልካቾችም እስቲ እንዴ በማየት እንኳን ያልችልም ባለባሽ ማለት አይ እይታ አይደለም እኮ አይነ ጥላ ግን ምን ይመስላል? አይነ ጥላ ይዞታል፣ አይነ ጥላ አለበት ይባላል በተለምዶ። አይነ ጥላ ምንድነው ነው? አይነ ጥላ እንግዲህ ህመም ብዬ ነው ማለት ነው። ምን አይነት ህመም? እንግዲህ ብዙ አይነት ህመሞች አሉ ከአይን ጋር ተያይዘው የሚከሰቱና ምን አይነት ህመም ይመስልሃል? መግለጥ ይከብደኛል ባለባሽ ማለት ነው። መግለጥ ይከብደኛል። አይነ ጥላ አለበት ሲባል ያው አንድን ህመም በሰው ላይ ያስከትላል ተብሎ ሰው በወትሮ በተለምዶ የሚናገረው ነገሮች አይነ ጥላ የሚባለው ቡዳ ምናምን ይላሉ። ስፔሲፊካሊ አይነ ጥላ ምን ይመስልሃል? አይነ ጥላ ከሰይጣን አሰራር ጋር የተያያዘ ነው። ከአይን ጋር ምን ያገናኘዋል? አይነ ጥላ ነው አይደለ? ከአይን ጋር ምን ያገናኘዋል? እንግዲህ በተለምዶ አይነ ጥላ የሚባለው ሰይጣናዊ ነገር ነው። እንደዛ ብዬ ነው ማስበው። ሰይጣናዊ ነገር ሆኖ እንግዲህ በተለያየ መልኩ ይንጸባረቃል አይደል? ሰይጣናዊ ነገር ከአይነ ጥላ ጋር ምን ያገናኘዋል? ሰይጣናዊ ነገሩ አይነ ጥላ እንግዲህ እንደዛ አይነት ነገር ያለባቸው ሰዎች አሉ። አይናቸው ላይ ሰው ሲያዩ ህፃን የሚሆን የሚያምር ነገር ካዩ የሆነ ችግር የሚፈጥሩ አይነ ጥላ ያለባቸው ሰዎች ላይ ተጽዕኖ የሚያደርጉ ሰይጣናዊ ነገርም ሊሆን ይችላል። ሌላ ነገርም እንደዛ አይነት ነገር ነው። አይነ ጥላ ማለት አይነ ጥላ ሲባል ሰምተህ ታውቃለህ? አውቃለሁ። አይነ ጥላ ማለት ይመስለኛል የሰው አይን እንደ ቡዳ ነገር ይመስለኛል። የትኛው አይነ ጥላ ማለት አይነ ጥላ ብዙ ጊዜ ሲባል ሰውን የሚያጠቃ ነገር ማለት ነው እኮ። ከአይን ጋር ምን የሚያገናኝ ይመስላችኋል? ያው ባህል ነው ባህል የሚባል አባባሎች ያለው አባባል። አይነ ጥላ አለበት ሰው የአይነ ጥላ አለበት የሚባል ሰው ምን አይነት ሰው ነው? ወይንም ምን አይነት ችግር ያለበት ሰው ነው? የሆነ እንዴት ልበልሽ የሆነ ቦታ ሄዶ በቃ ስንክልክል የሚሆን አይነት ነገር ሰው አይነ ጥላ አለበት ይባላል። አይነ ጥላ አለበት ወይም ከሰው ጋር የሚጋጭ ብዙ ጊዜ ኮሚኒኬሽኑ ብዙ ሪሌሽኑ የማያምር ሰው እሱ አይነ ጥላ አለበት ይባላል። ከሰው ጋር አያገናኘውም እንደዛ አይነት ነገር። አንቺም ተመሳሳይ ነው? ችግር ያለበት ሰው ነገሮች ማይሳካለት ሰው ነው አይነ ጥላ አለበት የሚባለው? እንደዛ ነው ይመስላችሁ? አዎ በተለምዶ አይነ ጥላ ሲባል ሰምቼም አውቃለሁ። ሁሉም ሊሰማ ይችላል። ነገር ግን አይነ ጥላ አለበትም ሊባል ይችላል እኮ። ምን ማለት ነው? ከአይን ጋር ምን ያገናኘዋል? አይነ ጥላ አለበት ሲባል ያ ያለበት ሰውዬ ምን አይነት ነው? አይ በአባባል ደረጃ ይመስለኛል። ይሄ በእምነት ደረጃ በባህል ደረጃ ሊሆን ይችላል እንጂ አይነ ጥላ ራሱን የቻለ ትርጉም ሊኖረው ይችላል። ትርጉሙ ምን ይመስላል? እኛም ትርጉሙን ነው የፈለግነው። ትርጉም እንግዲህ አይነ ጥላ አለበት ሲባል ለምሳሌ በተለያየ ምክንያት ሊሆን ይችላል። ለምሳሌ አንድ ሰው የሆነ የማይወደው ነገር ወይም የማይፈልገው ነገር ለምሳሌ በጋብቻ አይነ ጥላ አለባት ምናምን ሊባል ይችላል። አይነ በጎ እንዳንተ አይነ ገላሆ አይነ በጎ እንዳንቺ አይነ ገላሆ
ብሏል። እንግዲህ ታደለ በቀለና ሂሩት በቀለ ይሄን ሙዚቃ እየተቀባበሉ ዘፍነውታል። አይነ በጎ ምንድነው? የሰው በጎ ነው እንጂ አይንም በጎ አለው እንዴ? ተመልካቾች እንግዲህ ሰዎች የተለያዩ መልሶች ነው የሰጡት። አብረን የምንመለከተው ይሆናል። አይነ በጎ ምንድነው? አብረን እንመየው። አይነ በጎ ምን አይነት ሰው ነው? አይነ በጎ ማለት መልካም ሰው፣ ጥሩ ሰው ማለት ነው። መልካም ሰው፣ ጥሩ ሰው ማለት ነው። አይነ በጎ ጥሩ አመለካከት እንደነሰብ አይነ በጎ ሲባል ጥሩ አመለካከት ያለው ሰው ማለት ነው። ለሌላም ሰው አሳቢ ነው። ግን ለሰው ለሌላ ሰው ለሀገርም ቢሆን ለራሱም ቢሆን ለሌላም ሰውም ቢሆን ጥሩ አመለካከት ያለው ብዬን አስባለሁ። አይነ በጎ ከእንጀራ ጋር ይመስላል። ከምግብ ጋር ከዳቦ እንጀራ በአጠቃላይ እንጀራ የእንጀራው አይን ነው ሲጋገር ወይ ከማር ስለ አይን እንደው ሌላ ጥያቄያችን ስለ አይን ነው። ጨርሰናል። የመጨረሻው ጥያቄያችን አይነ በጎ ምንድነው? አይነ በጎ ማለት መልካም ይመስለኛል። መልካም። አዎ መልካም። አይነ በጎ ማለት ያው መልካም የሚያረጉ ሰዎች መሰሉ። መልካም የሚያረጉ ሰዎች አይነ በጎዎች ይባላሉ። መልካም የሚሰራ ሰዎች ማለት ናቸው። አይነ በጎ ማለት በመልካም ነገር በቃ እሱ ከሌኮ በጣም ጥሩ ነው፣ አመለካከቱ ጥሩ ነው፣ ለሰው አሳቢ ነው፣ በቃ በጎ ነው ለማለት ነው አይነ በጎ የሚባለው። አንቺስ ምን ይመስልሻል? አይነ በጎ ያው በበጎ አይነ መመልከት ይመስለኛል። ተመሳሳይ ነው መልሳችሁ? ሰው ነው ወይንም ትላልቅ አይነ ያለው ሰው ትላልቅ አይነ ያለው ሰው ነው አይነ በጎ። አይነ በጎ ምን ማለት ነው? ተለቅ ያለ አይነ ያለው ሰው ነው አይነ በጎ። እሺ እናመሰግናለን። እንግዲህ ከተጠየቁት ከአራት ጥያቄዎች ሶስቱን ሞክረዋል ማለት እንችላለን። ስለዚህ ካርድ ተሸላሚ ነህ። አመሰግናለሁ። እሺ እናመሰግናለን። አንተ ይሄው እንግዲህ በጣም ነው የምናመሰግነው። መልካም ቀን። እሺ አመሰግናለሁ። እሺ ሞክራችኋል። ብዙ ሙሉ ለሙሉ አልመለሳችሁም፣ ግን ለሙከራችሁ ብቻ አንድ ካርድ ለሁለት ሰጣችኋለሁ ማለት ነው። ትካፈሉታላችሁ። የ100 ብር ካርድ ነው። አንዳችሁ ጋር ሞልታችሁ ለአንዳችሁ መላክ ትችላላችሁ። እናመሰግናለን። ግን መልካም ቀን። እናመሰግናለን። እኛም እናመሰግናለን። እሺ እናመሰግናለን። እንግዲህ ከተጠየቁት አራት ጥያቄዎች በሚያሳዝን ሁኔታ አንዱን ነው የመለስከው። እሱንም መሞከር ነው እንጂ አልመለስከውም። ስለዚህ ያው ካርዱን ፌል አድርጓል። ተመልካቾቻችን የዛሬው አንድ አፍታ ቆይታችን የተመለከታችሁትን ይመስል ነበር። ዛሬ ስለ አይን ነው የጠየቅነው። አይነ ጥላ፣ አይነ ደረቅ፣ አይን ስር ምንድነው ብለን ነው እንግዲህ ሰዎች የተለያየ አዝናኝና አስቂ ጥያቄዎችን ነበር የመለሱልን። እስከ ሳምንት እንግዲህ መልካም ሳምንት እያልን በቀጣይ ሳምንትን በተመሳሳይ መልኩ ልክ እንደዚሁ አዝናኝና አስቂ ጥያቄዎችን ወደ እናንተ ይዘን ምን ደርስ ይሆናል። እስከ ሳምንት መልካም ሳምንት።